ሰላም ጤና ይስጥልኝ። እንዴት ናችሁ? በሰውነታችሁ ውስጥ ያለምንም ግብዣ ገብተው እናንተን ለጤናችሁ ብላችሁ የምትመገቡትን ምርጥ ምግብና ቫይታሚን ቀድሞ የሚሻሙ ጸጥተኛ ሌቦች እንዳሉ ታውቃላችሁ? ምናልባት ሁልጊዜ ድካም ይሰማችኋል? ያለምንም ምክንያት የሆድ መነፋትና ቁርጠት ያስቸግራችኋል? ወይንስ በቂ ምግብ እየበላችሁ ክብደታችሁ እየቀነሰ ተቸግራችኋል? ምክንያቱ እናንተ ያላሰባችሁት ነገር ግን በውስጣችሁ መሽጎ የሚኖር የአንጀት ትላትል ሊሆን ይችላል። ዛሬ በዚህ ቪዲዮ እነዚህን የማይታዩ ወራሪዎች በምን ድብቅ መንገድ ወደ ሰውነታችን እንደሚገቡ፣ በውስጣችን ሆነው የሚያደርሱትን አስከፊ የጤና ቀውስና በጣም በቀላሉ መንገድ እንዴት ከነጭራሹ ልናጠፋቸው እንደምንችል በዝርዝር እናያለን። ከሜትር የሚረዝመው የኮሶ ትላትል እስከ ደም መጣጩ መንጠቆ ትላትል ድረስ የሆድ ውስጥ ደግባዮቻችንን በቅርብ የምናውቅበት ልዩ መረጃ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። የአንጀት ትላትል ማለት በሰው ልጅ የምግብ መፈጫ ስርዓት ውስጥ በተለይም በትንሹና በትልቁ አንጀት ውስጥ ተጠግተው የሚኖሩ ጥገኛ ህይወት ያላቸው ፍጥረት ናቸው። እነዚህ ፍጥረታት የራሳቸውን ምግብ ማዘጋጀት ወይም ከአፈርና ከውሃ ንጥረ ነገር ማግኘት አይችሉም። ይልቁንም የእኛን የሰውነት እንደ መኖሪያና እንደ ምግብ ምንጭ ይጠቀማሉ። ትላትሎቹ በሆዳችን ውስጥ በድንገት ከባዶ አይፈጠሩም። ይልቁንም ከውጭ ወደ ውስጥ የሚገቡት በሚከተሉት የህይወት ዑደት በኩል ነው። የመጀመሪያው የእንቁላል ደረጃ። በትላትል የተያዘ ሰው ሰገራው ሜዳ ላይ ሲያጠፋ በሺዎች የሚቆጠሩ ረቂቅ ወይም በአይን የማይታዩ የትላትል እንቁላሎች አፈርና ውሃ ውስጥ ይሰራጫሉ። የመተላለፊያ መንገዶቹ በምግብና በውሃ ነው። እነዚህ እንቁላሎች ባልታጠቡ አትክልቶች፣ በቆሸሸ ውሃ ወይም በዝንቦች አማካኝነት ወደ ምግብ ይተላለፋሉ። በቆዳ ደግሞ አፈር ላይ ባዶ እግርን ስንሄድ አንዳንድ ትላትሎች ገና በጭንጭላ ደረጃ ላይ ቆዳችንን ቀደው ወደ ደም ስራችን ይገባሉ። በጥሬ ስጋ የሚገቡት ደግሞ እንደ በሬ ባሉ እንስሳት ጡንቻ ውስጥ ተደብቀው የሚቆዩ ትላትሎች ስጋው በደንብ ሳይበሰል ሲበላ በቀጥታ ወደ ሆድ ይገባሉ። አንድ እንቁላል ወይም ጭንቅላው ወደ ሆዳችን ከገባ በኋላ የሚከተለውን ሂደት ይከናወናል። በሆዳችን ውስጥ ባለው ሙቀትና እርጥበት አማካኝነት እንቁላሎቹ ተፈልፍለው ወደ ትላትልነት ይለወጣሉ። አንዳንድ ትላትሎች ከአንጀት አልፈው ወደ ደም አማካኝነት እስከ ሳምባ ድረስ ይጓዛሉ። ከዚያም በሳል ወደ ጉሮሮ መጥተው ተመልሰው ወደ ሆድ ይወጣሉ። አንጀት ላይ ሲደርሱ መንጠቆ በሚመስል አፋቸው የአንጀትን ግድግዳ ይይዛሉ። እዚያው እየበሉ ካደጉ በኋላ በድጋሚ በሚሊዮን የሚቆጠር እንቁላል መጣል ይጀምራሉ። የአንጀት ትላትል ችግር ምግብ መሻማት ብቻ አይደለም። ትላትሎቹ በሰውነታችን ውስጥ በሚያደርጉት እንቅስቃሴና በሚለቁት መርዛማ ዝቃጭ ምክንያት የሰውነታችን በሽታ የመከላከል አቅም ይዳከማል። የአንጀታችን ምግብ የመምጠጥ ብቃት ይቀንሳሉ። እንደ ደም ማነስ ያሉ ከባድ የጤና እክሎችንም ይፈጥራሉ። በአጭሩ የአንጀት ትላትል ማለት ከቆሻሻ ጋር ንክኪ ያላቸው እንቁላሎች ወደ አፋችን ገብተው በሆዳችን ውስጥ ተፈልፍለው አድገው እኛን እየበዘበዙ የሚኖሩ የውስጥ ወራሪዎች ናቸው። እንግዲህ እነዚህን ጸጥተኛ ሌቦች በሰውነታችን ውስጥ መኖራቸውን የምናውቀው ሁልጊዜ ወዲያውኑ አይደለም። ምልክቶቹ እንደ ትላትሉ ብዛትና አይነት ሊለያይ ይችላል። ሆኖም ሰፋ ባለ መልኩ ዋና ዋናዎቹ ምልክቶች በአራት ምድቦች ከፍለን ማየት እንችላለን። የመጀመሪያው የምግብ መፈጫ ስርዓት መቃወስ ነው። ትላትሎቹ መኖሪያቸው አንጀት ስለሆነ የመጀመሪያው ምልክት የሚታየው በሆድ አካባቢ ነው። ትላትሎቹ በአንጀት ግድግዳ ላይ ሲጣበቁ ወይም ሲንቀሳቀሱ የሚፈጠር ምቾት ማጣት፣ የሆድ መነፋትና ጋዝ ትላትሎቹ የሚለቁትን ዝቃጭ የምግብ መፈጫ ሂደቱ ስለሚያውክ ሆዱ ይነፋል። ሌላው ደግሞ ተቅማጥ ወይም የሆድ ድርቀት ነው። የማቅለሽለሽም ስሜት አለው። በተለይ ጠዋት ምግብ ከመብላት በፊት የመታወክ ስሜት መኖር። አጠቃላይ የሰውነት ድካም ደግሞ ትላትሎቹ ምግብና ደምን ስለሚሻሙ ሰውነታችን የኃይል እጥረት ያጋጥመዋል። ከፍተኛ ድካም፣ በቂ ምግብ ቢበሉም እንኳን ሁልጊዜ ድካምና የመዛል ስሜት መሰማት፣ የሚበሉት ምግብ ለሰውነት ሳይሆን ለትላትሎቹ ስለሚተርፍ በከፍተኛ ሁኔታ መክሳት፣ እንደ መንጠቆ ትላትል ያሉ ዝርያዎች ደግሞ ስለሚመጡ የአይን መቅላት፣ መጥፋት፣ የከንፈር መንጣትና የትንፋሽ መቆራረጥ ሊታይ ይችላል። አንዳንድ ትላትሎች በቆዳችን በሌሎች ክፍሎች ላይ ግልጽ ምልክት ያሳያሉ። በተለይ የወንፊት ትላትል ካሉ
ሴቷ ትላትል እንቁላል ለመጣል ወደ ፊንጢጣ አካባቢ ስለምትመጣ በሌሊት ከፍተኛ ማሳከክ ይኖራል። ትላትሎቹ የሚለቁት መርዝ ምክንያት ቆዳ ላይ እንደ አለርጂ ያሉ ሽፋሽፍቶች ሊወጡ ይችላሉ። የአፍ መጥፎ ጠረን ወይም ምራቅ መዝረክረክ፣ በተለይ በልጆች ላይ ተኝተው ሲነሱ በትራስ ላይ የሚታይ የምራቅ መዝረክረክ። ትላትሎቹ የነርቭ ስርዓትንም በተዘዋዋሪ ሊረብሹ ይችላሉ። በሆድ መቆራረጥ ማሳከክ ምክንያት ትልቅ እንቅልፍ ማጣት፣ አንዳንድ ጊዜ በጣም መራብ፣ ሌላ ጊዜ ደግሞ ምግብ ጨርሶ መጥላት ብዙ ጊዜ በልጆች ላይ የሚታይና ከትላትል መኖር ጋር ተያይዞ የሚነሳ ምልክት ነው። አስገራሚ ሁኔታ አንዳንዴ ትላትሎቹ በሰውነታችን ውስጥ ሆነው ምንም ምልክት ሳያሳዩ ለረጅም ጊዜ ሊቆዩ ይችላሉ። ምልክቶቹ በግልጽ መታየት የሚጀምሩት የትላትሎቹ ቁጥር ሲበዛ ወይም ሰውነታችን መቋቋም ሲያቅተው ነው። እነዚህን በአካባቢያችን በሰውነታችን ውስጥ በብዛት የሚገኙት የትላትል ዝርያዎች ጠለቅ ብለን ስንመለከታቸው እያንዳንዳቸው የራሳቸው የሆነ የአኗኗር ዘይቤ እና የጥቃት ስልት እንዳላቸው እንረዳለን። የተለመዱት የትላትል አይነቶች በዝርዝር እንደሚከተለው እናያቸው። የመጀመሪያው ኮሶ፣ ረጃጅሙ ወራሪ። ኮሶ በኢትዮጵያ ውስጥ ከጥሬ ስጋ አመጋገብ ባህል ጋር ተያይዞ በስፋት የሚታወቅ ጥገኛ ነው። አፈጣጠሩ በበሬ ወይም በአሳ ስጋ ውስጥ በጭንጭላ መልክ ይደበቃል። ስጋው ሳይበስል ሲበላ ወደ ሆድ ይገባል። አንጀት ውስጥ ከደረሰ በኋላ ራሱን ከአንጀት ግድግዳ ጋር ያጣብቅና የሰውነቱን ክፍሎች እያረዘመ ይሄዳል። አንዳንድ የኮሶ አይነቶች እስከ 10 እና 15 ሜትር ሊረዝሙ ይችላሉ። በሰውነት ውስጥ ያሉት ክፍሎች እያረገፈ በሰገራ መልክ ያስወጣል። ይህ ትል የምግብ ፍላጎት መጨመርን ወይም መቀነስን፣ የሆድ መጮህንና መቆረጥን ያስከትላል። ሁለተኛው አስካሪስ ነው፣ ተጓዡ ትላትል። ይህ ትላትል በዓለም አቀፍ ደረጃ በሚሊዮን የሚቆጠሩ ሰዎችን የሚያጠቃና በጣም ንቁ የሆነ ዝርያ ነው። አፈጣጠሩ እንቁላሎቹን በአፈር ውስጥ ለረጅም ጊዜ የመቆየት አቅም አላቸው። ባልታጠቡ አትክልቶች ወይም በቆሸሸ እጅ አማካኝነት ወደ አፍ ይገባሉ። አስካሪስ በሰውነት ውስጥ ረጅሙን ጉዞ ያደርጋል። ሆድ ውስጥ ከፈለፈለ በኋላ በደም ስር አልፎ ሳምባ ይገባል። ከዚያም ወደ ጉሮሮ መጥቶ ተመልሶ ይወጣል። ይህ ጉዞ ሳልና የትንፋሽ መጥበቅ ሊያስከትል ይችላል። ጉዳቱ ትልቁ አስካሪስ እንደ እርሳስ ሊወፍር ይችላል። ብዙ ከሆኑ አንጀት እስከ መዝጋት ሊደርሱም ይችላል። ሶስተኛው መንጠቆ ትላትል፣ ደም መጣጩ። ከመሬት ተነስተው ቆዳን ስንጥቀው በመግባት የሚታወቁ አስፈሪ ትናንሽ ትላትሎች ናቸው። አፈጣጠሩ በአፈር ውስጥ የሚገኙትን ጥቃቅን ትላትሎች ሰው በባዶ እግሩ ሲረግጣቸው ቆዳን ቀደው ይገባሉ። አኗኗሩ አንጀት ላይ ሲደርሱ አፋቸው ላይ ባሉት እንደ መንጠቆ የሚያገለግሉ ጥርሳቸው የአንጀትን ግድግዳ ነክሰው ደም መምጠጥ ይጀምራሉ። ጉዳቱ የአንድ ሰው ሆድ ውስጥ በመቶዎች የሚቆጠሩ መንጠቆች ትላትሎች ካሉ ግለሰቡ ለከፍተኛ የደም ማነስ ይጋለጣል። ይህም ድካም፣ የልብ ምት መጨመር፣ የፊት መንጣት ያመጣል። አራተኛው ወንፊት ትላትል ነው። ተላላፊው በተለይ ህፃናት የሚያጠቃና በቤት ውስጥ በፍጥነት የሚዛመት ትላትል ነው። አፈጣጠሮቹ እንቁላሎቹ በጣም ቀላልና ጥቃቅን በመሆናቸው በልብስ፣ በትራስ ወይም በቤት ውስጥ ብናኝ ውስጥ ሊገኝ ይችላል። አኗኗሩ ሴቷ ትላትል ሌሊት ከሰውነት ወጥታ ፊንጢጣ ዙሪያ እንቁላል ትጥላለች። ይህ ከፍተኛ ማሳከክ ስለሚፈጠር ህፃኑ ሲያክ እንቁላሉ እጅ ላይ ይጣበቃል። ከዚያም ወደ አፍ ወይም ወደ ሌሎች ዕቃዎች ይተላለፋል። ከፍተኛ የፊንጢጣ ማሳከክ እንቅልፍ ማጣትና ንጭንጭ ያስከትላል። እነዚህ ሁሉ ትላትሎች የጋራ ባህሪያቸው ጥገኝነት ነው። እኛን እንደ መኖሪያ እንደ ምግብ ምንጭ በመጠቀም ጤናችንን ያውካሉ። አብዛኞቹ የሚተላለፉት ከንጽህና ጉድለት ወይም ከአፈር፣ ከውሃ ወይም ከጥሬ ስጋ በመሆኑ መከላከያውም እጅን በመታጠብ ምግብን አብስሎ መመገብ ላይ የተመሰረተ ነው። እነዚህ ትላትሎች ወደ ሰውነታችን እንዳይገቡ መከላከሉ በኋላ ላይ መድኃኒት ከመውሰድ እጅግ በጣም ይቀላል። መከላከያ መንገዶቹ በሶስት ዋና ዋና የንጽህና ዘርፎች ወይም የግል፣ የምግብና የአካባቢ ይከፈላሉ። የመጀመሪያው የግል ንጽህናን መጠበቅ ነው። ይህ በጣም መሰረታዊና ውጤታማ መንገድ ነው። እጅን መታጠብ ከምግብ በፊት፣ ምግብ ከማዘጋጀት በፊት፣ ከመጸዳጃ ቤት መልስና ከአፈር ከነኩ በኋላ እጅን በሳሙና ፈሳሽ ውሃ በሚገባ መታጠብ ይህ አስካሪስንና የወንፊት ትላትል እንቁላሎችን ወደ አፍ እንዳይገቡ ይከላከላል። ጥፍርን በአጭሩ መቁረጥ። ረጅም ጥፍር ከትላትል እንቁላሎች ተመራጭ መደበቂያ፣ በተለይ በልጆች ላይ። ሁልጊዜ ጫማ ማድረግ፣ በተለይ እርጥበት ባለው አፈር ላይ ባዶ እግር አለመሄድ። ይህ የመንጠቆ ትላትል ቆዳን ሰንጥቆ የመግባት እድል ሙሉ በሙሉ ያስቀራል። ሁለተኛው የምግብና የውሃ ንጽህና ነው።
ትላትሎቹ አብዛኛውን ጊዜ ወደ ሆዳችን የሚገቡት በምንመገበው ነገር በኩል ስለሆነ ጥንቃቄ ያስፈልጋል። የበሬ ወይም የዓሳ ስጋን በሚገባ አብስሎ መብላት ይህ የኮሶ ትላትል ለመከላከል ብቸኛው አስተማማኝ መንገድ ነው። ጥሬያቸውን የሚበሉ አትክልቶች በንጹህ ውሃና በጨው ወይም በቪኒጋር ደጋግሞ ማጠብ። የታሸገ የተቀቀለ ወይም በኬሚካል የታከመ ውሃን መጠቀም። ሶስተኛው የአካባቢ ንጽህና ነው። የትላትል እንቁላሎች በአፈርና በውሃ ውስጥ የሚሰራጩ መንገድ መዝጋት። መጸዳጃ ቤትን መጠቀም። ሰገራን ሜዳ ላይ ወይም ክፍት ቦታ ላይ አለማስወገድ። ይህ የትላትል እንቁላሎችን ከአፈርና ከውሃ ጋር እንዳይቀላቀሉ ያደርጋል። ውሻ ወይም ድመት ካሎት ለነሱ የትላትል መድኃኒት በየጊዜው መስጠት፣ ምክንያቱም አንዳንድ ትላትሎች ከእንስሳት ወደ ሰው ሊተላለፉ ይችላሉ። አራተኛው የጅምላ ሕክምና ነው። ትላትል በብዛት ባለበት አካባቢ የሚኖሩ ከሆነ ምንም እንኳን ምልክት ባይኖሩም በ6 ወሩ ወይም በዓመት አንድ ጊዜ የትላትል መድኃኒት መውሰድ እንደ መከላከያ ይቆጠራል። አሁን ደግሞ ስለ ሕክምናና የትላትል መድኃኒቶች በሚወሰድበት ጊዜ ማወቅ ስላለብን ቁልፍ ነጥቦች ሰፋ ያለ ማብራሪያ እንግባ። በትላትሉ መያዙን እርግጠኛ ከሆኑ በኋላ ሕክምናው አብዛኛውን ጊዜ ቀላልና ፈጣን ነው። መድኃኒት ከወሰዱ በፊት የሰገራ ምርመራ ማድረግ ይመከራል፣ ምክንያቱም ለኮሶ የሚሰጠው መድኃኒት ለአስካሪስ የሚሰጠው መድኃኒት ሊለያዩ ይችላሉ። እነዚህ መድኃኒቶች አብዛኛውን ጊዜ በነፃ ወይም በዝቅተኛ ዋጋ በጤና ጣቢያዎች የሚታደሉ ሲሆን እንደ አስካሪስ፣ መንጠቆ ትላትል ያሉት በአንድ ጊዜ ጥርግርግ አድርገው ያስወጣሉ። ሁለተኛው መድኃኒት ሲወስዱ ሊታወቁ የሚገባው ነጥቦች ነው። አንዳንድ ትላትሎች እንቁላሎቻቸውን በ2 ሳምንት ውስጥ ተመልሰው ሊፈልቁ ስለሚችሉ መድኃኒቱን ከ15 ቀን በኋላ ደግሞ እንዲወስዱ ሐኪም ሊያዞት ይችላል። በተለይ አንድ ቤት ውስጥ የሚኖሩ ሰዎች በአንድ ላይ መድኃኒት ቢወስዱ ይመረጣል። አንዱ ብቻ ታክሞ ሌላው ካልታከመ ትላትሉ ተመልሶ የመዛመት ዕድሉ ሰፊ ነው። ሶስተኛው መድኃኒት ከወሰዱ በኋላ የሚታዩ ምልክቶች ነው። መድኃኒቱ ትላትሎቹን በሚገልበት ጊዜ አንዳንድ ጊዜ መጠነኛ የጎንዮሽ ጉዳቶች ሊታዩ ይችላሉ። መጠነኛ የሆድ መቁረጥ፣ ማቅለሽለሽ፣ ትላትሎቹ ሞተው በሰገራ መልክ ሲወጡ ማየት ይህ መድኃኒቱ እየሰራ መሆኑን ያሳያል። አራተኛው ጥንቃቄ የሚሹ ሰዎች ናቸው። ሁሉም ሰው የትላትል መድኃኒት በዘፈቀደ መውሰድ የለበትም። በተለይ በመጀመሪያዎቹ 3 ወራት ውስጥ ያለ ሐኪም ትዕዛዝ መድኃኒት መውሰድ የለባቸው። እድሜያቸው ከ2 ዓመት በታች ለሆኑ ህጻናት የሚሰጠው መጠን የተለየ ስለሆነ ጥንቃቄ ያስፈልጋል። የአንጀት ትላትል ማከም ቀላል ቢሆንም ዋናው ቁም ነገር ግን ተመልሶ እንዳይከሰት ንጽህናን ለመጠበቅ ነው። እንግዲህ ውድ ተመልካቾች ስለነዚህ የውስጥ ሌቦች ወይም የአንጀት ትላትሎች የተወያየንበት ቆይታ በዚሁ ይጠናቀቃል። ያስታውሱ፣ የአንጀት ትላትል የጤና ጠንቅ ብቻ ሳይሆን የዕለት ተዕለት ንቁነታችንና የሰውነታችን ጥንካሬ የሚሰርቁ ፍጥረታት ናቸው። ነገር ግን መፍትሄው በእጃችን ላይ ነው። እጅን መታጠብን ልማድ እናድርግ። ምግባችንን በሚገባ አብስለን እንመገብ። ንጽህናን መጠበቅ፣ ራሳችንና ቤተሰቦቻችንን እንጠብቅ። በትንንሽ ጥንቃቄ ትልቅ ጤናን መገንባት ይቻላል። ምልክቶቹ ከታየቦት ሳይዘገዩ ወደ ጤና ተቋም በመሄድ ምርመራ ያደርጉ። ሕክምናው ቀላልና ውጤታማ ነው። ይህ መረጃ ጠቃሚ ሆኖ ካገኙት ለወዳጅ ዘመዶ ሼር ማድረግዎን አይርሱ። መሰል የጤና መረጃዎች እንዲደርሱ ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልኝ። በቀጣይ ቪዲዮ እስከምንገናኝ በጤና ቆዩ።